እንድትሆን አንድ ወር ሙሉ እኮ ነው የተናገረ። ተንበርክኬላት ስንት ቪዲዮ ተሰርቷል። እሱ ነገር ሪሳ የሆነ በሷ መሸነፍ ውርደት ነው መስሎ የሚታያቸው ቢኮዝ እንደምትበልጣችሁ ስለሚያውቁ ማለት ነው። እሱም ብቻ አይደለም በዙሪያ ያሉት እንዳለ ማለት ነው ይቀኑባታል እግዚአብሔርን። ምክንያቱም አይታችሁታል ምን አይል ወዳጅ እንዳላት ምን አይል ተወዳጅ ልጅ እንደሆነች። እኔ በዩቲዩብም በቲክቶክም አለም አይቻለሁ። በአርቲስቶችም ድሮ ፊልም ምናምን እከታተል ነበረ። ጨረቃ ፋሚሊ ሳልገባ በፊት ብዙ አድናቂ አይቻለሁ። የሃይሚን አይነት አድናቂ አይቻላቅም። ሪሊውን ነው የምነግራችሁ እግዚአብሔርን። ስለዚህ በቃ የሆነ ብዙ ጠላት ስላለበት ማንም ክፍታፍ ልክስክስ ውርጋጥ የሆነ በቃ አለ አይደለ ቱቦ ውስጥ ያደረ ሴተኛ አዳሪ ሴት ሁላ መጥቶ እሷ ላይ ለድራማም ቢሆን አፍ ሲከፍትባት በጣም ነው የምናደደው እግዚአብሔርን። በጣም ነው ኢሞሽናል ውስጥ የሚገባው። ለምን ማንም ሰው እንድናገራት አልፈልግም። ምክንያቱም እነሱ የሚያወሯት አይነት ሴት ስላልሆነች ማለት ነው። ስለዚህ ወጣ የራሷን ቤት ይዛ ማንም ደፍሮ እኮ አይገባም ነበር። ገፍትራ ማስወጣት ትችላለች። ቤት ብርቁ እንዴ ሁሌ ቤቴ 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 ይላል። ቤት የእግዚአብሔር እኮ ነው። ተከራይተፋ ብለ ከምትኖርበት ብቻዋን ስትኖር እኮ ብዙ ወዳጅ ነበራት ካጠገቧ እንኳን። አሁን ምን ብዬ እንድነግራችሁ ነው? የምሬን ነው። የሆነ በቃ ድራማም ቢሆን ማስከበር ራሷን ማስከበር ያለበት ሃይሚ ናት። አሁን በዚህ ሰዓት የምሬን ነው። ማንንም መናገር አልችልም እኔ። እኛንም እኮ መረዳት አለባት ጂጂዬ። እኛንም እኮ ያስናቀችን እያዋረደችን እኮ ነው። በኋላ እኛንም ካጣች እኮ ይቆጫታል እኮ። እውነቴን ነው የምነግርሽ። እኛ እስካሁን ድረስ ከሷ ጎን ቆመን እንዳትጎዳ ይሄ ነገር እንዳይደርስባት እየጣርን ነው በተቻለን አቅም። ስራ ፈት አይደለንም። ልጅ ናት፣ ትጎዳለች፣ ሳታቅ ትታለላለች እያልን ነው እኛ ካሳለፍነው ከላይፍ ከኑሮ ከስደት ያሳለፍነውን ነው። ገባሽ? ለሷ ምን ያህል ልጅ ሆነሽ እንደምትጎጂ ስለምናቅ ነው። ስለዚህ እኛንም መረዳት አለባት እኮ። በግድ ትረዳን አይደለም፣ ነገር ግን እኛ ምን ሊሉ ፈልገ ነው ብላ ማገናዘብ አለባት የኛንም ንግግር። ገባሽ? እዚህ ጋር ትጠቂያለሽ፣ ትጠቂ ነው፣ ተጠንቀቂ እያልናት ነው። ስለዚህ እሷ ሀልፍ ካላረገችን እኮ የኛ እዚህ ላይ መጮህ እኮ ምን ቁራ እንደሚጮህ በይው። ስለዚህ ያንንም አንደርስታንድ ማድረግ አለባት ጂጂዬ። ሁሌ እሷም እኛንም ማስጠቃት የለባትም እኮ። ደግሞ የፈለገ እናት ሾልዳ አልሰጠችሽም እኮ። ከባዳ ጋር እኮ ነው የምትኖሪው። ከሌላ ቤት ከመጣ ሰው ጋር ነው የምትኖሪው። ዛሬ ወንድምሽን እንኳን ማመን የለብሽም። ይሄንን አታዋርለም ተምራለችኝ አይደለ? እንደኛ እሷን አናስተምራትም። ይሄንን ነገርም ከግንዛቤ ውስጥ ማስገባት አለባት። ገባሽ? እዛ ተረባርበው እንዳለ እንደ ጉንዳን ወረዋታል አይደል? ለምንድን ነው ብላ መጠራጠር አለባት። ከዚህም በፊት ካሳለፈችው ከዚህም በፊት ካደረጉላት እንዴ ምንድነው? ዱባይ ሲሄድ እኮ እሱ አልሸኘችውም እኮ። ደብቀው እነዚህ የምታያቸው ሰዎች ሁሉ ናቸው አይደለ እንዴ? እነሱ ቤተሰብ ነው እነሱን አስበልጦ ለነሱ ነግሮ ለሷ ሳይነገራት ባይተዋር አድርገው አይደለ እንዴ? ያንን ነገር ወደኋላ ማሰብ አለባት እኮ እንዴ። እኛ እኮ አይደለም የምንነግራት። ድራማም ቢሆን እኮ ስለ ራሷ መጠንቀቅ አለባት። ድራማም እኮ ፎሎ ያደርጋል እኮ ይስታል እኮ እንዴ። እዚህ ጋር እኮ እኛ እንደ ቁራ የምንለፈድፈው እኮ ልጅ ናት እንዳትጠቃ ነው። ገባ እንዴ? ይሄንን አይነት እድል እኮ ያገኘ ሰው የለም እኮ። ይሄን ያህል ለሷ የሚቆረቆር ቢኖር እኮ ማንም ሰው ባልተጠቃ። ገባሽ? እኛ እዚህ ጋር እንደዚህ የምንሆነውን ነገር ከግንዛቤ ውስጥ አስገብታ እሷ ማየት አለባት። ለምንድነው እንዲህ የሚሉት እነዚህ ሰዎች? ምን አስበው ነው? ምን አይታይቷቸው ነው ብላ ማሰብ አለባት። ስለዚህ ብትጠነቀቅ ይሻላል። እኛ ከሱ በልጠን አይደለም፣ እልቅ ታውቀዋለች እሷ ማን እንደሚበልጥ። ነገር ግን የኛንም ነገር ተረድታ ከጎኗ ያሉትንም ሰው ይሄ ሰው ደግሞ እንደዚህ አድርጎ በእሷ ላይ ኪዩን ድራማ መስራት ከፈለገ ችግር የለውም፣ እግዚአብሔር አለ ከጎኗ። እኛም አይደለም ወጣ እየመጣን እናናድድሻለን ብላት ነው የወጣችው። እሱንም በይው ብላታለች መጨረሻ ላይ ከቤት ስትወጣ የወልሽኝ ሳፕራይዝ አድርጎ ከቤቷ ያወጣበትን ምክንያት እኮ ወደኋላ ማሰብ አለብሽ እኮ። ለምን እንደዛ ተደረገ? ለምን እንደዛ አስፈለገ? 15 ቀን አልኖረችበትም ቤቱን እኮ። ከዛ ወደ ቡታጅራ ሄዱ። ከቡታጅራ እንደዛ አድርጎ መጣ።
እቤት የተከራየው በሷ ላይ ፊልም ሊሰራ ነው እንዴ? ያንንም ማሰብ አለባት እኮ። እናድድሻለን ነው ያለቻት መጨረሻ ላይ ስትወጣ። እሷ ቤት አይታ አታውቅም እንዴ? ቤት ተከራይታ እኮ ታውቃለች። አሁንም እኮ መስራትም ከፈለገች እኮ የራሷን ቤት ይዛ በራሷ ቤት ኮንፊደንስ ኖሯት ውጡም ማለት ትችላለች፣ አለመክፈትም ትችላለች። እዚህ ጋር እኮ የእኔ ቤት ነው መውጣት ትችያለሽ እያለ ነው አይደል እንዴ? ስለዚህ ቤቱን ማዝበት እኔ ነኝ። የፈለገች ሴት መታ እዛ የመርካቶ ቁጭ በሉ የአዲስ አበባ አለሌ መታ በእሷ ላይ በር እየከፈተች ከቡታጅራ ከፈለገ ከአዲስ አበባ ቢኮዝ እሱ ቦስ ነዋ። ስለዚህ ያንንን ድራማም ቢሆን ድራማውን ክብሯን በማይነካ መንገድ ራሷን በማያስንቅ መንገድ ሴቶች እየመጡ እንዴ ብር ባፍንጫዬ ይውጣ፣ ማንም ከኔ በታች ያለች ሴት የጎዳና ሴተኛ ዳሪ ሁሉ እየመጣ እኔ ላይ ይተፋል እንዴ? እንዴ ልጅ አረለች እንዴ? ነገ እኮ ምንድን ነው የሚጠብቃት? ነገ እኮ ናይስ ላይፍ ነው የሚጠብቃት እኮ። የነገን እኮ አታውቅም። ጥሩ እንጀራ እናት ትሆኛለሽ ብላት ወጣች። እሱ የእንጀራ እናት እሷ ትሁን። እሷ የእንጀራ እናት ልትሆንም አትችልም። እሷ እኮ በራሷ ኮንፊደንስ አላት። እዚህ ጋር እኮ ታጥራ እኮ ነው እንደ ጉንዳን እኮ ከበዋታል እኮ ዙሪያውን እንዴ። ይህንንም እኮ ማሰብ አለባችሁ እናንተ እንዴ። እሷ እኮ መፈናፈኛ አታለች እኮ፣ የቁም እስረኛ በያት እኮ እንዴ። እዛ እኮ ነው ገንዬ፣ ለምን ራሷን ችላ አትወጣም? በዚህ ሰዓት እኮ ራሷን ችላ ትውጣ። ቤት እኮ ተከራይታለች። በቃ አቂም አላት እኮ። ይኸውልሽ ጂጂዬ ትዝ ይልሽ እንደሆነ ለምን እንዲያረከኝ እኔ ሳላውቅ ለምን አረከኝ ብላ እኮ በጣም ተክዛ ነበር እኮ። ቤቱን እኮ ደስ ብሏት አልተቀበለችም። ይሄን ታውቂያለሽ? አይተሽ ከሆነ ትናንትና ብያችሁ ነበር። አንዴ ስታውራ ገንዬ ሰርኬ ታውራ አንዴ ገንዬ ካጠገብሽ ያለችው ገንዬ አንዴ። እሺ ገንዬ ሁላችሁንም እኔ በጣም ነው ማደንቃችሁ፣ በጣም ነው የምወዳችሁ። እኔም የእናንተ ተከታይ ነኝ፣ የእናንተንም ሀሳብ የምደግፍ ነኝ። ግን አሁን ሃይሚ ባለችበት ሁኔታ በጣም ዴንጀረስ፣ በጣም አደጋ ላይ ነች። ከሱ ጀምሮ እስከ ሁሉም ባሉበት ደረጃ ማለት ነው። ግን እኔ እዚህ ጋር የምለው እናንተ እያላችሁ እንዴት እንደዚህ ይሆናል? ለምን ብሩኬም ሆነ ሃይሚም ገስ ላይ ገብተው አይጠየቁም? ለምን ሽማግሌ አይላክባቸውም እንዴ? ለምንድን ነው ይሄን ያህል የወረደ ስራ የሚሰሩት? እናንተን የመሰለ እህቶች እናቶች ማጣት ማለት በጣም እኔ እንጃ። ስንቱ የሚመኛችሁ እኮ ናችሁ እናንተ። ግን የእናንተንም ምክር ያለ መስማት። ይቅርታ መሀል ስለገባሁ ይቅርታ ማለት ነው። ለዚህ ነገር መልስ ልስጥሽ። እንኳን እኛ የሃይሚ እናት የሃይሚ አባት እና የሱ እናት ገብቶ እንኳን አቅቷቸዋል። እሱን ተይና ከሐዋሳ አንድ እናት መጥተው ልቤን ደክሞኛል፣ ልቤን እየመታ ነው ብለው እግሬ ስር ወድቀው ላመኑኝ፣ ስቅስቅ ብሎን ያለቀሱት ብለው እኮ ተናግረውናል። እንዴ በዛ ነገር እንኳን እንትን ያላለ ሰውየው እንዴት ነው እኛ እዚህ መተው እንዴ መሰለሽ? እነሱ ብር አይከፍሉትም እናትዬ፣ እነሱ እኮ ብር አይከፍሉትም። እዚህ ጋር እኮ ታፕ የሚደረገው ስንት ነገር ነው። ዶላር እኮ የውጭ ሀገር ህዝብ ስላያቸው ነው ዶላር የሚከፈላቸው አይደል እንዴ? ከነገ ጀምሮ አናይም። ከነገ ጀምሮ ማየት አቁሙ። ከነገ ጀምሮ አያዩም። ስለዚህ ገስት ላይ መግባት አለባቸው። ይዘርዬ እናንተን የመሰለ ገኒ፣ እናንተን የመሰለ ሰው ማጣት የለባቸውም። እነዚህ ልጆች እያደረጉ እና ሀሰን ዛሬ አይታችኋቸዋል። ሀሰን ምን ያህል እንደተንሰራራ እኔ እንጃ። እኔ መናገር አልችልም። እነሱ መጣላት በጣም ነው ደስ የሚለው። መለያየታቸውን ነው የሚፈልገው። እሱ ነው መለያየታቸውን ስለሚፈልግ እኮ ነው እሱ ያልገባው። ይኸውልሽኝ መጠቀሚያ እያደረገ ያለው ራሱ ከጎኑ ያለው ነው። ዛሬ ልክ እንደ ቦዲጋርድ ነው ይዞት የመጣው እሱ እንዲናገርለት፣ እሱ ፊቱን ሸፍኖ ገባሽ? ይሄ እንደፈለገው ይናገራል። ገደል ግቡ አለ። ገደል አባቴ አምላክ ገደል ትገባለህ አንተ። ይኸውልሽ ለዚህ ሁሉ ተጠያቂ ማን ነው አሁን? እሺ ተጠያቂማ ማን ነው እንዴ? ተጠያቂማ ራሱ ነው። ተጠያቂ እኮ ማን ነው? ተጠያቂ ቦጋለ ነው እንዴ? ለምንድን ነው? እና ዩዘርዬ እኔ የምለው ምንድነው ታውቃላችሁ? በቃ ገስት ላይ ይግቡ። ሽማግሌ እንኳን ሊገቡ አይደለም ይሳደባል። ገንዘብ እየከፈላችሁ ነው ምክር የምትሰጡኝ እያለ ሙዚቃ እየለቀቀ እኮ ነው። ክብር የሚባል እኔ ድሮ ሪስፔክት በጣም ነበር ማረገው። ሰው ሪስፔክት ካላረገ ግን አላረግም። እና በጣም ሰውን
ከመጣሽበት እኛ እኮ ኢትዮጵያኖች እኮ ሁላችንም ከደሃ ህብረተሰብ የተወለድን ነን። የሆነ ሰዓት ላይ ደግሞ የሆነ ነገር ይኖርሻል። እሱ ግን በቃ ራሱን በጣም ሰማይ ላይ ነውና የሰቀለው ራሱን ራሱ እየረሳ ነው ያለው ልጁ። እንዴ ትናንትና 2 ዓመት በፊት የምናውቀው ልጅ አይደለም የሆነው። ዛሬ እሱ በቃ ፕላኔት ላይ ነው ያለው። ይሄ ፕላኔት ደግሞ ፕላኔትም ቢሆን እኮ የሆነ ሰዓት ላይ እንትን ይላልና እሱ ግን አልመሰለው። ዩቱብም እኮ ባን መደረግ ይቻላል። እንደዚህ መፈራራት እኮ የለም። ታዩ እሱና ወደዛ ነገር ይመከራሉ። ከሰሙታም ታዩ ወደዛ አትሂጂ። አሁን ግን እኔ ወደዛ አልሄድኩም። ግን እንደዛ ከመድረሱ በፊት ለምንድን ነው እናንተን የመሰለ እህቶች እናቶች እያላችሁት እህቱ እኔ እንጃ እያላችሁ ለምንድን ነው ገስት ላይ ማይገቡት እና ለምንድን ነው ማይጠየቁት? አይፈልጉም ማውራት እንኳን ዴንጀረስ ላይ ነች። አይፈልጉም። አዎ ዴንጀረስ ላይ ነች። ማውራት ሳይሆን ነው በቃ አሁን ውሳኔ ነው። የሚያቆሙ ከሆነ ያቆሙ፣ የማያቆሙ ከሆነ ደግሞ የእውነት ከሆነና ለእሷ ህይወት የሚያሰጋ ደረጃ ከሆነና ነገሮች እየሄዱ ከሆነ የምናደርገው እናደርጋለን። በቃ ይሄ ነው። ሌላ ምንም አያዩም። አሁን አያዩም። በቃ ሰልችቷቸዋል። እሱ ራሱ ተቀይሯል። የማያውቁት ሰው ስለሆነባቸው ኦዲየንሱም ሰልችቶታል። ገባሽ? በቃ የራሱን ነገር እየፈለገ ነው። አሁን ሰሩ አልሰሩ የሚያይላቸው ሰው የለም። ይሄንን ይወቁ። ገባሽ? አሁን እንደ ድሮ ቪዲዮ አይታይም ተብሎ ሲባል ከትናንት ጀምሮ ስለሰሙ እሱን ለማስተካከል የሚሄዱበት ወይ አለ። በጣም እነሱ እንትኖች ናቸው። ከነሱ በላይ ስማርት ሰው እንደሌለ አድርገው ነው የሚያስቡት። ግን ይቀጥላል። ይሄ ነገር የሚያቆም አይደለም። ልንገርሽ ዊዛር፣ እዚህ ጋር አትሸወጂ። ይኸውልሽ ኦዲየንሶቹ እኮ ሞተው ይበልጧቸዋል። ሞተው እነዚህ እኮ ይኸውልሽ እነዚህ እኮ እንትን ናቸው፣ ገጠሬ ናቸው።